ይሄንን ካልን እንደዚህ የማይታወቅ ከመታወቅም የሚያልፍ ዛሬ በሌላ ነገ በሌላ የሚገለጥ ከሆነ እስከ ዛሬ ድረስ የተነሱትን ሰዎች ዝም ብላችሁ እስከ ወደ ኋላ ተመልክታችኋል። አንደኛው ሰው የሚያገለግልበት ግሎሪ፣ ሌላኛው ሰው የሚያገለግልበት ግሎሪ፣ ሌላኛው ሰው የሚገለጥበት ነገር የተለያየ ነው። በነገራችን ላይ ተአምራት ግሎሪ አይደለም። ግሎሪ ዲፋይን የማይደረግ የእግዚአብሔር መገለጥ ነው። ከግሎሪ ከተአምራት ያልፋል ግሎሪ። ለዚህ ነው አያችሁ አሁን ሲዝን ኦፍ ግሎሪ ነው የምንለው ነገር ሚራክሉን በሆነ ሰው ፐርፎርም የሚደረግበት ብቻ ሳይሆን እግዚአብሔር ራሱ በመገለጡ ኔሽንን የሚማርክበት ነው። አሜን። በመገለጡ ሁለት ምሳሌዎችን ብቻ ልስጣችሁ። አንድ ከብሉይ ኪዳን አንድ ከአዲስ ኪዳን። የመጀመሪያው ኪዳን ሲመረቅ ትዝ ይላችኋል። የከበረው ኪዳን ሲመረቅ ተራራውን የሚነካ ተወግሮ ይሙት የሚል ያለ ወደ ተራራው የሚቀርብ መስመር ተሰምሮለት ወደዛ የክብር ዞን ወደዛ ያንን ግሎሪ ዞኑን ማንም ሰው እንዳይቀርብ ተብሏል። የቀረበ ሁሉ ተወግሮ ይሙት ተብሎ ተጽፏል። ወደ ክብሩ ዞን ያኛው ክብር የሞት የተባለበት አንዱ ምክንያት የመጀመሪያው ኪዳን ሲመረቅ ስንት ሰው እንደሞተ ታውቃላችሁ? 3000 ሰው ሞቷል። የመጀመሪያው ክብር ሲገለጥ ኢሚዲየትሊ 3000 ሰው ነው ጸጥ ያለው። በክብሩ መገለጥ 3000 ሰው ነው ጸጥ ያለው። ክብሩ ተገልጦ 3000 ሰው ሞቱ። የህይወት የተባለው አዲሱ ኪዳን ግን ሲመጣና መንፈስ ቅዱስን እንደ ተስፋ ቃሉ በክርስቶስ አማካኝነት በ120ዎቹ ላይ ሲያፈሰው ደግሞ ስንት ሰው ዳነ? 3000 ዳነ። የሚበልጠው ኪዳን በሚበልጥ የህይወት አቅርቦትና ማዳን በመገለጡ ያለንበትን ኪዳን የክብርና የሚበልጥ ያስባለው አንዱ ነገር ይሄ። ያኛው 3000 ገደለ፣ ይሄኛው 3000 ያዳነ። ስለዚህ የሚበልጥ ክብር የሚለው ነገር ማለት ነው ዲፋይ ልታደርገው የማትችለው ልዩ አሰራር መሆኑ አንዱ የሚያሳየው ነገር ለዚህ ነው። ስለዚህ እኔ አንድ ነገር ዛሬ እንደው ውስጣችን በጣም መጮህ ያለበትን አንድ ነገር ልንገራችሁ። የእግዚአብሔር ክብር በተለየ መንገድ ይምጣ። አሜን። ካስተሳሰባችንና ካጠባበቃችን በሚያልፍ ሁኔታ የእግዚአብሔር ክብር ይገለጥ። አሜን። እስቲ አንድ ሰው እስቲ የእግዚአብሔር ክብር ይበል እስኪ። የእግዚአብሔር ክብር በደንብ ድምጻችሁ ይሰማ እስኪ እንደተራበሰ የእግዚአብሔር ክብር በሉ እስኪ። የእግዚአብሔር ክብር ለዚህ ነው አያችሁ የአዲሱ ኪዳን ወንጌል ራሱ አንዱ የክብሩ ወንጌል ተብሎ የተጻፈው። ማይ ጋድ እጅ ላይ ያለው የውርደት ወንጌል ሳይሆን የክብር ነው። ታጠገባችሁ ማለት ነው። ንገሩ። የአዲሱ ኪዳን የምናገለግለው የምንሰብከው ወንጌል የምን ወንጌል ነው? የክብር ወንጌል ነው። ስለዚህ ወንጌላዊ ስትባል የክብር ሰባኪ ማለት ነው። የክብር አገልጋይ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 4 ሁለተኛ ቆሮንቶስ ምዕራፍ 4 ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዲያበራላችሁ የዚህ ዓለም አምላክ የሚያምኑትን ሐሳብ አሳወቀ። እንደገና እስቲ አንብባት አስተካክላት ወስድ። ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ወንጌል ብርሃን እንዲያበራላችሁ የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የዚህ ዓለም አምላክ የማያምኑትን ሐሳብ አደረገ፣ አሳወረ። ለምን ብላችሁ ስትሉ የክብሩ ምን የእግዚአብሔር ምን የሆነው ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብር ያበራላቸው የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ ምን አደረገ? አሳወረ። የማያምኑትን ሐሳብ ምን አደረገ? አሳወረ። የዚህ ዓለም አምላክ ማለት ሰይጣን ለምንድን ነው ያሳወረው ብላችሁ ስትሉ የእግዚአብሔር ምሳሌ የሆነው የክብሩ ወንጌል ማይ ጋድ እጅ ላይ ያለው ወንጌል የክብር ነው።
እጃችን ላይ ያለው ወንጌል የክብር ነው። ያው ዲፋይን የማይደረግ ክብር እየበለጠ እየበዛ በጣም እየከበረ የሚታይ የክብር ወንጌል እግዚአብሔር እጃችን ላይ አስቀምጧል። ስለዚህ እኔ የተመረቅኩ ሰው እንደሆንኩ ነው የማስበው። እህቴ የተመረቅሽ ነሽ። ኢየሱስን ስትጠራ ወንጌሉን ስትናገር ስትሰብኩ ስታገለግሉ ስትዘምሩ ስትኖሩለት ስትሰደዱለት አይዟችሁ አንድ ነገር ዛሬ ይግባችሁ ለክብሩ ወንጌል ለተዋረደ ነገር አይደለም ለከበረ ነገር ነውና ደስ ይበላችሁ ዛሬ እስቲ ለጌታ ክብር ስጡት እስኪ ዋው ለዚህ ለከበረ ወንጌል በመመረጤ ለዚህ ለከበረ ወንጌል በመሾሜ እግዚአብሔርን እባርካለሁ የሚል አንድ ሰው አጨብጭቦ ክብር ያምጣ የክብሩ ወንጌል ብርሃን እንደቀራላቸው የማያምኑትን ሐሳብ የዚህ ዓለም አምላክ አሳወረ ይላል። ስለዚህ ሐሳብ ውርነት ካለ ሌላ ነገር ለማድረግ አይደለም ፈረካን ለመስረቅ አይደለም የክብሩ ወንጌል ከተሰረቀ ከዚህ የበለጠ ለሰይጣን ሰክሰስፉል ነገር የለም። ሰይጣን ከህይወታችሁ በጣም ብዙ ነገር ሊሰርቅ ይችላል። በዋነኝነት መስረቅ የሚፈልገው ነገር ግን አንዱ የክብሩ ወንጌል ብርሃን መገለጥ ለእግዚአብሔር እውነት ተገዥታቱ ለእግዚአብሔር ቃል ልባችሁ እንዳይበረከት ካደረገ በጣም ሰክሰስፉል ነኝ ብሎ የምስጋና ፕሮግራም የሚያዘጋጀው በዛ የክብሩ ወንጌል በህይወታችሁ ከተገለጠ ደግሞ በጣም ሰክሰስፉል እንደሆናችሁ ላረጋግጥላችሁ እወዳለሁ። ስለዚህ ወንጌል ካለኝ የክብሩ ወንጌል በህይወቴ ውስጥ ከሰራ እኔ በጣም ስኬታማ ሰው ነኝ። አንቺ ስኬታማ ሰው ነሽ። ስኬት ዕቃ መሰብሰብ አይደለም። ስኬት ከማከማቸት አይደለም። እነዚህ ሁሉ ነገሮች ጥሩ ናቸው። ስኬት በእውቀት መታጨቅ አይደለም፣ ጥሩ ነው። ስኬት በዲግሪ በዲፕሎም በማስተር በሁሉ ነገር መበልጸግ አይደለም፣ እነዚህ ሁሉ ጥሩ ናቸው። ስኬት ስመጥር መሆን አይደለም፣ እነዚህ ሁሉ ጥሩ ናቸው። ስኬት ግን የእግዚአብሔርን ዓላማ በምድር ላይ ፈጽሞ መገኘት ነው። ስኬት የክብሩ ወንጌል በህይወታቸው ውስጥ ሲገለጥ አም ሰክሰስፉል የሚሉ ሰዎች አሉ። ሰክሰስፉል የሚሉት ግን የሆነ ቦታ ላይ ሰዎች የደረሱበት ቦታ ላይ ሲደርሱ ነው። እግዚአብሔር ግን ሰክሰስፉል ያደረገን ልጁ የደረሰበት ቦታ ሲያደርሰን በአብ ቀኝ ስንቀመጥ ነው ሰክሰስፉል። ምክንያቱም የተቀመጣችሁበትን የትኛውን ፖዚሽን የሆነ ሰውዬ መጥቶ በልጧችሁ ሊወስደው ይችላል። ነገር ግን የማይወሰድባችሁ የአብ ቀኝ ላይ ተቀምጣችኋል። ማንም በሩጫ የማይደርስበት በመሰላል የማይወጣበት ቦታ ላይ ተቀምጫለሁ የሚል አሜን ይበልባችሁ። እግዚአብሔር አምላክ የተባረከ ይሁን። ስለዚህ ዛሬ ላይ አንድ ነገር ልንገራችሁ። የክብሩ ወንጌል አገልጋይነት ተመርጠሃል። ተተከባችሁ ላሉ ሰው ነገር በደም ለክብሩ ወንጌል አገልጋይነት ተሽመሃል። ለዚህ ተመርጠሃል። ደስተኛ ነው ወይ በሉት። ደስተኛ ነው ወይ በሉት። እንትን ጋር ስላልደረስኩኝ ብለህ የተቆጨህ ኦልሬዲ ደርሰሃል። እንትን ላይ ስላልወጣው ብለህ ያለ ኦልሬዲ ሰዎች ጨረቃ ላይ በመውጣታቸው ስፔስ ላይ በመውጣታቸው በጣም ተደንቀህ ሊሆን ይችላል። ምን አለ $100 ሚሊዮን በኖረኝና እነ ዩሪ ጋጋሪ ወደ ወጡበት በወጣው ልትል ትችል ይሆናል። ወጥተዋል ቀኑን ወርደዋል። አንተ ግን የማትወርድበት የአብ ቀኝ ላይ ወጥተሃል። በቃ ለገታሪው ፈረካን ተመልከት ወርዳለህ። ሌላ የፈለገው ነገር ላይ ብትወጣ ጀት ላይ ብትወጣ ተመልከት ወርዳለህ። ያው ተቀጥቀጣ በጀት ላክ ሲል በጌታ በኢየሱስ እያልክ ትሄዳለህ። በመኪና ብትነዳ እየደነገጥክ ትነዳለህ። ነገር ግን የተረጋጋ የዘላለም መኖሪያ የስኬት ቁንጮ የአብ ቀኝ ላይ በክብር ተቀምጫለሁ የሚል አንድ ሰው አሜን ይበልባት። ስለዚህ እንደ አማኝ ስኬታማ የለም። እንደ አማኝ ስኬታማ የለም። እንደ አማኝ ስኬታማ የለም። እንደ አማኝ ስኬታማ እንዳንቺ እኮ ነው ያልኩሽ። እንዳንተ እኮ ነው ያልኩ። በጣም አጠገባችሁ ያለው ሰው the most successful ማለት አንተ ነህ በሉት። አስደናቂው successful ሰው አንተ ነህ በሉት። አንደኛ ነገር የምታስቆጥረው ፈረካ ባይኖር የሚቆጠርልህ ኢየሱስ አለ። ሁለተኛ ነገር በየትኛው የክብር የዓለም ብልጫ ንጽጽሮች ውስጥ የማይገባ የፍጻሜው ክብርና ዲፋይን ሊደረግ የማይችል ሁልጊዜ እየላቀ የሚወጣ የክብር ተስፋ ኢየሱስ አለ። እርሱ ደግሞ ውጪ ሳይሆን ያለው ይህም የክብር ተስፋ ያለው ኢየሱስ በየት ነው ይላል? በእኔ ውስጥ ነው ይላል። አየህ ለዚህ ነው ያችሁ ከውስጤ
እየወጣ ነው ይሄ ክብር ዕለት ዕለት የሚገለጠው ከውስጥሽ እየወጣ ነው ዕለት ዕለት በጮክ በተቃጣጠልክ እግዚአብሔር አምላክ ሆይ ክብር ይገለጥ ባልክ ቁጥር በህይወት ውስጥ እንደገና ያ ክብር እየተገለጠ ይመጣል ከውስጥ ወደ ውጭ ሻይን ማድረግ ትጀምራለህ ግሎሪው በህይወትሽ ላይ ይታያል ተራ ሰው እንዳትሆኝ እግዚአብሔር ለክብር በክርስቶስ ኢየሱስ በከበረው ደም ገዝቶሻል አሜን የሚል አንድ ሰው አጨብጭቦ አሜን በጣም የሚገርመኝ ነገር ልንገራችሁ በጣም ጥሩ ሰዓት ላይ ስላለ ልቀጥል ነው አሜን ለምን በጣም የሚገርመው ክርስቶስ የተገለጠበት አንዱ ስያሜ የክብሩ መንጸባረቅ በሚል ስም የክብሩ ነጸብራቅ ተብሎ ነው ኢየሱስ የሚታወቀው ዕብራውያን ምዕራፍ 1 ቁጥር 1 እስኪ ያውጡ ዕብራውያን ምዕራፍ 1 ዋው በጣም ደስ የሚለኝ የኢየሱስ አንዱ ስሙ የክብሩ ነጸብራቅ ነው አንብብልኝ እስኪ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረ እሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ እና ለዚህ ቃል አሁን አይጨበጨብም አስተናጋጅ እንደሚጠራ ሰው ማለት ታጨበጭቡ ለዚህ ቃል ወደ ክብር ለጌታ በጣም በሚገርማችሁ ሁኔታ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ይላል አንዱ የኢየሱስ ስያሜ የክብሩ መንጸባረቅ ልክ ተሰም ደግሞ ወርድ ለኔና ለእናንተ ተጠቀሰ የሚገርመው ታሪክ ያው ቃል ለኔና ለእናንተ ተገለጠ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ እኛ መንፈስ ከሚሆን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንደመስል ዘንድ ከክብር ወደ ክብር እንገለጣለን ይላል የቱን መልክ የኢየሱስን መልክ ምን እያደረግን ሲባል እሱ የክብሩ መንጸባረቅ እንደሆነ ሁሉ እኛም ደግሞ እንደ መስታወት እያብለጨለጭን ሻይን እያደረግን የምትዳምንበት ምዕራፍ አበቃ በሉት የምታንጸባርቅበት ምዕራፍ ተከፈተ በሉት ባካችሁ ኑሮ ሻይን ያደርጋል በሉት ባካችሁ አገልግሎት ሻይን ያደርጋል አመለካከት ሻይን ያደርጋል አይምሮ ሻይን ያደርጋል እርምጃ ሻይን ያደርጋል ሃሌሉያ this is the year of glory እግዚአብሔር አምላክ የተባረከ ይሁን የክብር ዓመቴ ነው የክብር ምዕራፍ ተከፍቷል የሚል ለእግዚአብሔር ክብር ያምጣ ያንጸባረቀ ክብር ወደ ክብር የሚሄድ ከኃይል ወደ ኃይል የሚሄድበት ከበረከት ወደ በረከት የሚሄድበት ከድል ወደ ድል የሚሄድበት ከመገለጥ ወደ መገለጥ የሚሄድበት የክብር ምዕራፍ የተከፈተ የሚል አንድ የሚያምን ሰው አሜን ብሎ ለጌታ ክብር ያምጣ ስጡት ክብር ስጡት ክብር ስጡት ክብር ስጡት ክብር ስጡት ክብር ስጡት ክብር ሃሌሉያ ስጡት ክብር ሃሌሉያ አይታችሁታል ወይ ነው የሚቀጥለው ምዕራፋችሁን አይታችሁታል የሚቀጥለው ሲዝናችሁን አይታችሁታል this is a year of glory አሜን 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 በሚገርም ሁኔታ የእግዚአብሔር ዓላማ መጠቅለያው መጨረሻው ክብር እንደሆነ በክብር እንደሚጠቀለል ቅድም እንደነገርኳችሁ የመጨረሻ አንድ ነገር ልንገራችሁ አዲሲቷ ኢየሩሳሌም በሰማይ በራእይ ለዮሐንስ በመንፈስ ተገለጠች ዮሐንስ ራእይ ምዕራፍ 21 ላይ ዮሐንስ በራእይ ያየ ነው ፍጥሞ ደሴት ላይ ሆኖ አዲሲቷን ኢየሩሳሌምን አየ ያያትን አዲሲቷን ኢየሩሳሌም የዓለም ሕዝብ ሁሉ ገብቶባት የኃይል መቆራረጥ ሳይኖርባት አየ በሚገርማችሁ ሁኔታ ለ100 ሚሊዮን ለሚጠጋ ህዝብ ብዙ የኃይል ማመንጫ ተፈጥሯዊ
የሆኑ የኤሌክትሪክም የሆኑ ነገሮች እያሉ እስቲ የኃይል መቆራረጥና እጥረት አለ። አዲሲቷን ኢየሩሳሌምን አሰብኳት። ልክ ያንን እየሰማው በሬዲዮ አዲሲቷን ኢየሩሳሌምን አሰብኳት። አዲሲቷ ኢየሩሳሌም ቁጥር የሚባል ታሪክ አይታወቅም። ልትቆጥር አትችልም። የህዝቡን መዓት 80 ሚሊዮን ነው። አሁን እንዳለው የዓለም ህዝብ በሰባቱ አህጉራት ላይ እንዳለው የዓለም ህዝብ 8 ቢሊዮን ነው፣ 9 ቢሊዮን ነው። ቁጥር የሚባል ታሪክ አታውቅም። ቁጥር የሚባል ታሪክ አይታወቅም። የዳነውን ህዝብ ከማለት ውጪ እስኪር ካልቆጠራቸው በስተቀር አንተ ልትቆጥራቸው አትችልም። ለምን? ለነሱ የሚሆን ራሱ የቁጥር መግለጫ ትሪሊየን ኳትሪሊየን ምናምን ሊዮን ምናምን የሚል ነገር መጨረሻ ላይ ካልተጠቀመ በስተቀር ልትናገረው አትችልም። ጭራሽ አልተፈጠረለትም በቋንቋ ህግ ራሱ። አዲሲቷ ኢየሩሳሌም ውስጥ የሚኖረውን ህዝብ የዳነውን በበጉ ደም ታጥቦ ልብሱን አንስቶ የገባውን ቁጥር የለው። ለነሱ ምንድነው የሚያበራላቸው እየጠየቁ በምንድነው የሚንቀሳቀሱት? በምንድነው የሚያመልኩት? ምን አይነት ጄኔሬተር ቢገጠም ነው? ምን አይነት ግድብ ቢገደም ነው ብላችሁ አጠይቁ። የሚገርማችሁ ታሪክ በጉ መጀመሪያ ላይ በመገለጦች ነው የሚመጣው። በዚህ መንገድ ተገለጠ እያለ ነው የመጣ ነው። በዚህ መንገድ ተገለጠ እያለ ነው የመጣ ነው። በዚህ መንገድ ተገለጠ እያለ ነው የመጣ ነው። ዲፋይን በማይደረግ መንገድ ተገለጠ እያለ ነው የመጣ ነው። አዲሲቷ ኢየሩሳሌም መጨረሻ መደምደሚያው ላይ ሲደርስ ግን ራሱ በጉ ራሱ ኢየሱስ በመካከሏ ብርሃኗ ሆኖ ራሱ የእግዚአብሔር ክብር የሆነው ኢየሱስ ፐርሰን ክብር ፐርሰን ሆኖ ሲገለጥ አጃኒ ረሃኩ ቬንታ ገላዲያሳ ራሱ ያበራላታል ይላል። ሰምታችሁኛል ያልኩትን ነገር? እስኪ አንብቦ በጌታ ወስዬ 21-23 ላይ በኢየሱስ ተመልከቱ። በማን እንደምትጠቀለሉ አሁን ይግባችሁ ማለት ነው። በማን ነገርህ በማን እንደሚጠቀለል የዓለም ፍጻሜ ሲቷ ኢየሩሳሌም ላይ ያለው ነገር በማን እንደሚጠቀለል ሁሉ በክርስቶስ እንዴት እንደሚጠቀለል እንድታዩት ነው ይሄን ቃል እንድናነብ የፈለኩት። ለከተማይቱ የእግዚአብሔር ክብር ስለሚያበራላት መብራቷን በበጉ ስለሆነ ፀሐይ ወይም ጨረቃን እንዲያበሩላት አያስፈልጓትም ነበር። አየው ኢቭን እግዚአብሔር ማድረግ ይችላል። ፀሐይንም ጨረቃንም በተፈራራቂ ማምጣት ይችል ነበር። እዛ ግን ሲዝን የሚባል ነገር ያመጣለታል። ዘመን የሚባል ነገር ያመጣለታል። ማታ የሚባል ነገር የለም። ቀን የሚባል ነገር የለም። አይጨልምም። ለዘላለም ብርሃን ነው። ለዘላለም አይቆራረጥም። እዛ ያለው ደግሞ ተፈጥሯዊ ሳይሆን ራሱ ሁሉን የፈጠረው ነው የሚያበራው። በጉ ራሱ ምን ያደርግላታል አለ? በጉ ራሱ ምን ያደርግላታል? ያበራላታል። ስንት ዋት ስንት ሜጋ ባይት የሚባል ሜጋዋት ነው የሚባለው። ለካ ሜጋባይት ለኢንተርኔት ሜጋዋት ለኤሌክትሪሲቲ ነው መሰለኝ። እንግዲህ በገጠር ቤት ላይ ከሳቃችሁበት ጌታ ይባርካችሁ። እኔ አለማወቅ ኃጢአት አይደለም፣ ለማወቅ አለመፈለግ ነው ኃጢአት። ስለዚህ በጉ ራሱ ብርሃን ሆኖ ወይ እዚህ የላይኛው ዓለም የሚናፍቃችሁ ይሄ የገባችሁ ቀን ሲዝን የሚባል ነገር ታቆማለህ። ዘመን የሚባል ነገር መተኛት፣ መነሳት፣ መድከም፣ መበርታት ምናምን የሚባሉ ነገሮች ሁሉ ያቆማሉ። ለምን? የመጨረሻው ደረጃ ላይ በጉ ሲያበራ ታየዋለህ። አጠገባችሁ ያለው ሰው በጉ ኢየሱስ ሲያበራ ታየዋለህ በሉ። በጉ አሜን አሜን። እስኪ እንደገና አንብብልን እስኪ በጌታ ለከተማይቱም የእግዚአብሔር ክብር ስለሚያበራ እነዚህ ከ22 ጀምሮ አንብቡ። ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆነ አሁን በጉ ራሱ ምን ይሆናል? ጀኒዳደ አንተ አንብብ። ሰምታችሁታል ያላችሁትን ያነበብኩትን ሰምታችሁ እስኪ አንብቡ። ሁሉንም የሚገዛ ጌታ አምላክና በጉ በመቅደሷ ናቸውና። በመቅደሷ አይደለም፣ በጉ
መቅደሷ ናቸውና በመቅደሷ መቅደሷ እሺ መቅደስ በእርሷ ዘንድ አላየው መቅደስ የሆነ ምን ልበላችሁ አሁን እንግዲህ እስቲ ዲፋይን አድርጉ ይሄንን ሁሉ ቁጥር መቅደስ የለም የሆነ መቅደስ አጥራለሁ መቅደስ መግቢያ አለው መቅደስ መውጫ አለው መቅደስ ክፍል አለው ቅድስተ ቅዱሳን አደባባይ አለው ዲዛይን አለው እዚህ ጋር ግን መቅደስ አላየውም አለ ዮሐንስ እና ምን አየህ ስትሉት ራሱ በጉ መቅደስ ሆኗል አሜን ሃሌሉያ ራሱ ኢየሱስ ምንድነው የምታወራው ሰውዬ ብትሉት አላቀልህም ለራሴ መቅደሱ በጉ ነው ሰው የሚያድረው እሱ ውስጥ ነው የሚገባው ይገባል አስረዳኝ ማለት አሁን እንደዚህ ነው ሎጂካሊ ስፒሪቹዋሊ ምናምን አሊብት አይገባ it's beyond our imagination ቀጥልልኝ ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም ነበር አያስፈልጋትም ቢፈልግ እኮ እሱ ራሱ ሄይ ፀሐይ አሁን በምድር ላይ ነበርሽው እዚህ ጋር ሆነሽ ቀጥታ አንቺ በቀጥታ 24/7 እዚህ ጋር ብትሆኚ ትንሽ ከፍ በይ እሷ ጋር ሁኚና አብሪ ብሎ እዛው ጋር ማስቀመጥ አይችልም ይችላል አላረገውም እኔው ነኝ ማበራላችሁ አሜን ይሄኛውማ እየቆየ ሲጨልምባቸው እየቆየ ደግሞ ሲበራላቸው ነጋ ሲሉ መሸ ሲሉ ሲያሰበራረቃቸው ነው አሁን ግን ቀጣይነት ያለው መቼም ቢሆን የማይወጡበትና መቼም ቢሆን የማይመሽባቸው ዓለም እኔ ራሴ ሆነላችሁ አሜን ስለዚህ ምንድነው ማድረገው አለ እኔ ራሴ አበራላችሁ አሜን እኔ ራሴ ብርሃናቸው እሆናለሁ አሜን እኔ ራሴ ጌታ ሊያገለግል ተዘጋጅቷል አሜን አሜን በዚህኛው በአዲሱ መደበኛ ትርጉም ለምንበላችሁና ከዚያ በኋላ ጨርሰናል እንጸልያለን ሁሉን ቻይ ጌታ አምላክና በጉ መቅደሷ ስለሆኑ በከተማይቱ ውስጥ ቤተ መቅደስ አላየሁም የእግዚአብሔር ክብር ከተማ ያያል ቤተ መቅደስ አያይም ራሱ እግዚአብሔርና በጉ ናቸው የእግዚአብሔር ክብር ብርሃን ስለሚሰጣትና ይላል እዚህ ላይ በጉም መብራቷ ስለሆነ ደኒቨንከር በጉም ብርሃኗ ስለሆነ ከተማዋ ፀሐይ ወይም ጨረቃ እንዳያበሩላት አያስፈልጋትም የትም ቦታ ላይ ጨለማ የለም የትም ቦታ ላይ ግን ብርሃን አለ አሜን የትም ቦታ ላይ ሾርቴጅ የለም የትም ቦታ ላይ ግን ፉልነስ ኦፍ ግሎሪ አለ አሜን ህዝቦቿ በብርሃኗ ይመላለሳሉ የምድር ነገስታት ክብራቸውን ወደ እርሷ ያመጣሉ በዚያ ሌሊት ስለሌለ በሮቿ በየትኛው ቀን አይዘጉም ፍርሃት የሚባል ነገር የለም ለምን በር የምትዘጋው ሌባ አይምሮ ውስጥ ስላለ ነው የህዝቦች ግርማና ክብር ወደ እርሷ ይገባሉ በበጉ የህይወት መጽሐፍ ከተጻፉት በስተቀር ጸያፍ ነገር ሁሉ ርኩሰትንና ውሸትንም የሚያደርግ ከቶ ወደ እርሷ አይገባም አለቀ በቃ መደምደሚያው ይሄ ነው ለዚህ ክብር እግዚአብሔር ጠርቶኛል የሚል እስኪ በእልልታ በጭብጨባ ዛሬ አንድ መግቢያ ነገር ነው ያሳየዋችሁ በጥቂቱ የእግዚአብሔር ክብር በምን አይነት መንገድ ይገለጣል ሃይላይት ነው የሰጠዋችሁ ዲቴል ተልከን አልገባንበት ነገር ግን እግዚአብሔር አምላክ በሚሰጡን ጊዜያቶች ውስጥ በሚቀጥሉት ሮብለታ በጣም ጠልቀን እንገባለን ክብሩን እንዴት ፊል እናደርገዋለን እንዴት ነው ወደ ክብር ውስጥ የምንገባው ፕራክቲካል የሆነውን መንገድ ከሮብ ጀምረን ነው የምናየው አሜን ፕራክቲካል የሆነውን ነገር እንዴት ነው ወደ ክብር የምገባው ክብር ኦኬ እሺ እንዴት ወደ እኔ ህይወት አፕላይ ይደረጋል እንዴት ነው በህይወቴ ውስጥ ይሄ ነገር የሚመጣው ከሮብ ጀምረን ነው የምናየው አሜን ወገኖች ደገፍከው በማንም ሳይሆን በስልጣኑ ቃል ነው ብሎ ያጠራዋቸው ነው yes በሱ ነው እና የቃሉ ብርታት እስከ ዛሬ ያቆመ ዘመንህን መሸከም እንደሚያቀተው ትጠራጠራለህ በፍጹም ለዚህ ነው አያችሁ እስኪ ቀኛችሁ ራሱ ማተማ ትልቅ ነው ሰማይ የሰራ አንተማ ትልቅ ምድርና
አንተማ ትልቅ ምድርን ያጸና አንተማ ትልቅ ሰማይ የሰራ አንተማ ትልቅ ምድርን ያጸና የቱ ጀግና ነው እጁን ያልሰጠ ኢየሱስን አይቶ ያልደነገጠ ልከተልህ ያላለ ማን ነው? የኢየሱስ ፍቅር አሸናፊ ነው። ከጫፍ ጫፍ ስንቱን ማረከ በፍቅሩ አንበረከከ። ምን አይነት ፍቅር ነው እንጃ ወደነው ያለ ጠመንጃ አቤት ሰይጣ ያድራላችሁ የጸናበት ቃል አይናወጥም። አጠገባችሁ ላሉ ሰው next season is a year of glory በሉና አጠገባችሁ ላሉ ሰው ጨበጥ አድርጉትና የሚቀጥለው ዓመት የክብር ዓመት ነው በሉት። የክብር ዓመት ነው። የክብር ዓመት ዲፋይን ልታደርገው የማትችለው የክብር ዓመት እንዲህ ነው ብለህ ልታወራው የማትችለው ሰዎችም እንዲህ ነው ብለው ሊናገሩት የማይችሉ የክብር ዓመት እስካሁን ሰው እስኪ የክብር ዓመት የክብር ዘመን ይበሉ እስኪ የክብር ምዕራፍ የክብር